በህገወጥ አፈናና ማሸማቀቅ ነፃና ፍትሐዊ ምርጫ ሊታሰብ አይችልም ሲል ጉጉት ፓርቲ አስታወቅም። የአገራችንን ዘላቂ ሰላምና የህዝባችንን ሁለንተናዊ ተጠቃሚነት ለማረጋገጥ ፖለቲካዊ ሰላማዊ ትግል እያደረገ የሚገኘው ፓርቲያችን ጉጉት አገራችን ኢትዮጵያ ለሰባተኛ ጊዜ ያደረገችው ባለው አጠቃላይ ምርጫ ላይ በመሳተፍ ላይ ይገኛል በማለት ፓርቲው በመግለጫው አስታውቋል። ገዢው ፓርቲ ነፃ ገለልተኛና ታማኒ ምርጫ ለማካሄድ እንዲሁም ለተፎካካሪ ፓርቲዎች ምቹና አስቻይ የፖለቲካ ምህዳር ይፈጥራል የሚል እምነት ባይኖረንም የህዝባችንን ድምፅ ለማሰማትና ሰላማዊ የስልጣን ሽግግር ባህል ለማስረጽ በፓርቲያችን ምክር ቤት ውሳኔ ወደ ምርጫ ገብተናል። በዚህ መሰረት 21 የህዝብ ተወካዮች ምክር ቤት እጩዎችን ጨምሮ በአጠቃላይ 82 እጩዎችን በአራት ክልሎች በማሰለፍ በምርጫው እየተሳተፍን ነው በማለት መግለጫውን ይዘረዝራል። ይሁን እንጂ ከምርጫ ሂደት አስቀድሞ ስንሰጋውና ስንገልጸው እንደነበረው በአሁኑ ወቅት በተለይም በሁለቱ የጉራጌ ዞኖች ውስጥ በገዢው ፓርቲ አመራሮች አማካኝነት በርካታና ስልታዊ የሆኑ የምርጫ ህግ ጥሰቶች በፓርቲያችን ላይ እየተፈጸሙ ይገኛሉ። እነዚህ ህገወጥ ድርጊቶች እጩዎችንና ቀስቃሾችን ከማስፈራራት ጀምሮ የምርጫ ቅስቀሳ ባነሮችን መቅደድ፣ በራሪ ወረቀቶችን መልቀም፣ የእጩዎችን ቤተሰቦችን ማንገላታት፣ ከፓርቲያችን ጋር ግንኙነት ያላቸውን ዜጎች ከመንግስት መስሪያ ቤቶች ማባረር፣ ያለ ፍቃድ ፎቶና ቪዲዮ በመቅረጽ ማሸማቀቅ፣ የመንግስት ተሽከርካሪዎች ታርጋ ፈቱም ለገዢው ፓርቲ ቅስቀሳ ማዋል፣ የፍርድ ቤት ዳኞችን ለፓርቲ ቅስቀሳ መጠቀምና አቅመ ደካሞች ናቸው እኛን መርጥላችኋለን በሚል ሰበብ ከምርጫ ዕለት አስቀድሞ የህዝብን የምርጫ ካርድ ቤት ለቤት እየዞሩ እስከ መሰብሰብ የደረሱ እጅግ አሳሳቢ ጥሰቶች ናቸው ያለው ጉጉት ፓርቲ በየምርጫ ክልሉ የተፈጸሙ ዝርዝር ግፎችና የህግ ጥሰቶችንም በመግለጫው ዘርዝሯል። በመስቃንና ማረቆ 02 ምርጫ ክልል በምስራቅ መስቃን ወረዳ ባሞ ቀበሌ ወይም ሐሙስ ገበያ ላይ የለጠፍነው የምርጫ ምልክት እንዳይታይ በማድረግ የብልጽግና አመራሮች ራሳቸውን ምልክት ላዩ ላይ ደርበው ለጥፏል። በፖለቲካ ፓርቲዎች የጋራ ምክር ቤት መድረክ ላይ የብልጽግና ተወካይ የትኛውንም የተፎካካሪ ፓርቲ ተወካይ እናስራለን፣ እንደዚህ ያለ መከሰስ መብት የሚባል ነገር አይሰራም በማለት በይፋ ዝተዋል። በማረቆ ልዩ ወረዳ በኩል ከፍተኛ ቁጥር ያለው ህዝብ መደበኛ ካርዱን ከወሰደ በኋላም ተጨማሪ ካርድ እንዲይዝ ተደርጓል። ከማረቆ ልዩ ወረዳ የተፈናቀሉ የመስቃን ቤተ ጉራጌዎች ባሉበት ቦታ ካርድ አውጥተው ሳለህ በማረቆ ልዩ ወረዳ በስማቸው ካርድ ወጥቶ በአመራሮች እጅ ተቀምጧል ብሏል ፓርቲው። በተጨማሪም የእንሲኖ ወይም ጋሪሮ አካባቢ ነዋሪዎች በምስራቅ መስቃን ካርድ አውጥተው ደግሞ ማረቆ ልዩ ወረዳ በመሄድ ሁለተኛ ጊዜ ካርድ ወስደዋል። በዚህ ህገወጥ አሰራር የተነሳ ቀስቃሾቻችንና ታዛቢዎቻችን የመቀስቀስ ከፍተኛ የጸጥታና የደህንነት ስጋት ተጋርጦባቸዋል በማለት ፓርቲው መግለጫውን ይቀጥላል። በጉምር ቁጥር 2 ምርጫ ክልል በእጩዎቻችንና በቤተሰቦቻቸው ላይ ማዋከብ የተፈጸመ ሲሆን በደጋፊነትና በታዛቢነት የመደብናቸውን ዜጎች ከመንግስት መስሪያ ቤት ልቀቁ በማለት ከስራ የማባረር እርምጃ እየተወሰደ ነው። ለቅስቀሳ የተበተኑ በራሪ ወረቀቶችና ብሮሸሮችን በመልቀም ጉጉት በአካባቢው ተቀባይነት ከሌላቸው አካላት ጋር ይሰራል የሚል የሐሰት ወሬ በማሰራጨት ህዝብን የማደናገር ስራ እየተሰራ ነው። የዣ ቁጥር 1 ምርጫ ክልል የገዢው ፓርቲ እጩዎችን የክልል እጩዎቻችንና ቤተሰቦቻቸውን በማስፈራራትና በመዛት ከውድድር እንዲወጡ አድርጓል። በዚህ ምክንያት ለክልል ምክር ቤት ተመዝግበው እስከ መጨረሻቸው ከነበሩት እጩዎቻችን መካከል በአሁኑ ወቅት አንድ ሰው ብቻ እንዲቀር ተደርጓል። ከምርጫ ህጉ ውጪ የመራጮች ካርድ ቤት ለቤት ሲታደል የቆየ ሲሆን አሁን ደግሞ እናንተ ስላረጃችሁ እኛን መርጥላችኋለን በማለት ካርዶችን የመሰብሰብ ህገወጥ ድርጊት እየተፈጸመ ነው። በምርጫ ክልሉ የሚገኝ አንድ የፍርድ ቤት ዳኛ የብልጽግና ፓርቲ የአባላት ውይይትና የቅስቀሳ መርሃ ግብር ላይ በንቃት በመሳተፍ የዳኞችን ገለልተኛነት መርህ ጥሰዋል። የመንግስት ተሽከርካሪዎችንም ታርጋቸው ተፈቶ ለቅስቀሳ እየዋሉ ይገኛሉ። በነሞርና ኤነር ቁጥር 1 ምርጫ ክልል የእጩዎቻችን ቤተሰቦችና እጩዎቹ የተወለዱባቸው ቀበሌዎች ተለይተው በቀበሌው አመራሮች ከፍተኛ መዋከብ እየደረሰባቸው ነው። በጉንችሪ ከተማና በኖር ወረዳ የመንግስት ቢሮዎች ውስጥ የምርጫ ቅስቀሳ እየተካሄደ ሲሆን በቅስቀሳው ላይ ያልተሳተፉ ወጣቶች ከስራ እንደሚቀነሱም ማስፈራሪያ እየደረሳቸው ነው። እጩዎቻችን የሰቀሏቸው የምርጫ ቅስቀሳ ባነሮች በወረዳውና በከተማ አስተዳደሩ አመራሮች ጨለማን ተገን በማድረግ እንዲወርዱ ተደርገው የት እንደደረሱ አይታወቅም። በጉመር ቁጥር 1 ምርጫ ክልል የፓርቲያችን እጩ የሆኑት ግለሰብ አባት ላይ የወረዳው ብልጽግና አመራሮች ልዩ ማዋከብ የፈጸሙ ሲሆን ሰብአዊ ክብራቸውን በሚነካ መልኩ ቪዲዮ እንዲቀረጹ በማድረግ
በሕግም ሆነ በሞራል ተቀባይነት የሌለው አስነዋሪ ድርጊት ፈጽሟል። በተጨማሪም ግንቦት 13 ቀን በምርጫ ክልሉ እጩዎችና ደጋፊዎች ቅስቀሳ ለማድረግ እንዳይገቡ ተከልክሏል። በቀቤና ልዩ ወረዳና በወልቂጤ ከተማ አንዳንድ ግለሰቦች በርካታ የምርጫ ካርዶችን በእጃቸው በመያዝ የምርጫ ሕጉን በጣሰ መልኩ ለመምረጥ ተዘጋጅቷል። በቅስቀሳ ላይ ያሉ አባቶቻችን ያለ ፈቃዳቸው ፎቶና ቪዲዮ በመቅረጽ የማሸማቀቅ ስራ እየተሰራ ይገኛል። በእንድብር ምርጫ ክልል የስርዓቱ ሰዎች የራሳቸውን ሽማግሌዎችን በማደራጀት እጩዎቻችን ቤተሰቦቻቸውንና በሂደቱ የሚያግዙ ሰዎችን የእርግማን ስነ ስርዓት በማዘጋጀት ስነ ልቦናዊና ማህበራዊ ተጽዕኖ ለመፍጠር እየተንቀሳቀሱ ይገኛሉ። በአለታ ወንዶ ምርጫ ክልል ግንቦት 12 ቀን 2018 ዓ.ም በአለታ ወንዶ ከተማ በህጋዊ መንገድ በቅስቀሳ ላይ የነበሩ የፓርቲያችን እጩና እየቀሰቀሱበት የነበረው መኪና በፖሊስ ተይዘው ለእስር ተዳርገዋል። ፓርቲያችን የጎዳና ላይ ቅስቀሳ እንደሚያደርግ ከሳምንት በፊት ለከተማው ሰላምና ጸጥታ መስሪያ ቤት በደብዳቤ ቢያሳውቅም በዕለቱ ለከፍተኛ ወከባና ለእስር ተዳርጓል ሲል ፓርቲው ገልጿል። ከላይ በተለያዩ የምርጫ ክልሎች የተዘረዘሩትና በከፊል የቀረቡት የህግ ጥሰቶች በሙሉ የፎቶ የቪዲዮ እንዲሁም የሰው ምስክር ማስረጃ ያላቸው ናቸው ብሏል ፓርቲው በመግለጫው። መላው ህዝባችን በፓርቲያችንና በእጩዎቻችን ላይ እየደረሰ ያለውን መጠነ ሰፊ አፈና፣ እንግልትና ህገወጥ ተግባር ተገንዝቦ ከጎናችን እንዲቆም በአክብሮት እንጠይቃለን ያለው ጉጉት ፓርቲ በቀጣይም በፓርቲያችን ላይ እየተፈጸሙ ያሉ ህገወጥ የማሰናከል ስራዎችና ስርዓት አልበኝነቶች በአስቸኳይ ታርመው እልባት ካልተሰጣቸው ፓርቲያችን ጉጉት ራሱ ከዚህ ምርጫ ለማግለል የሚገደድ መሆኑን እናሳውቃለን ሲልም መግለጫውን ያጠቃልላል። ምርጫ ቦርድ ህግን የማስከበር ስልጣንና ኃላፊነቱን በመጠቀም በፓርቲው እጅ የሚገኙትን ዝርዝር አሳማኝ ማስረጃዎችን በአስቸኳይ መርምሮ ህጋዊና የማስተካከያ እርምጃዎችን እንዲወስድ ለቦርዱ የጠየቀው ፓርቲው የኢትዮጵያ ብሔራዊ ምርጫ ቦርድም በጉጉት ፓርቲ የቀረቡት ዝርዝር ቅሬታዎችን አጣርቶ በሁለት ቀን ምላሽ እንዲሰጥ ለማዕከላዊ ኢትዮጵያ ክልል መንግስት በደብዳቤ ጠይቋል።